ግን ጻይ ሲነካሽ ግን እኔ አልወድም። አንተም ቆንጆ ነህ። ኧረ ተይ አርግዝብሻለሁ። እዚህ ነይና እሷን ወንበር ይትን ይዛት እምትቆይ ትሆነ ነው። እንቆያለሁ። አንተ ቅድም ሰድ ቅድም አይደለም ነገው ሳለ እኔና ቢሾው የሆነ ነገር ሰርተን ነበር። ሰርታችሁ መቼም ያንተ ተንኮል አይወጣ። ዛፍም በተክልበት ብዬ እንትን ጎድጓዱ አቋፋፍረኝ ብዬ አቋፋፍሮኝ ነበረ። ኋላ ግን እኔ እንትን ሰንበት ስለሆነ አልነካም ብዬ ስለሚደክመኝ ነው አስቆፍሬው ቤሻውን ኋላ እንደዚህ ሰፋ አስደረግኩትና ኋላ ዛሬ ስለማልተክልበት ቅጠል ነው ነገር እንዳልኩት ኋላ አቶ ሁሉን ነው እንዴት የምታ ሞኝ እኮ ነው ሞኝ እኮ ነው። እሺ በል እስቲ ኋላ ቅጠል አልበሻው ሳለ መዝጊያው እንደዚህ አይደል የእኛ ቤት? እሺ እንደሱ ለመዝጊያው ጥላ እንደሆነ ብዬ እዚህ እንደዚህ መንገዱ ላይ አስቆፍሬ ጉድጓዱ ኋላ እና አሁን ታከልክበት ወይስ ቀረ? ትልቅ ነው። ትልቅ ዛፍ እስታገኝ ድረስ ብዬ ከበቀለ በኋላ ወስደህ ትተክልበት ነው። ትልቁን ነው የምተክለው ብዬ ኋላ ያንተ አጎት ሰላም ነው? ሁሉ ሰላም። እንደው አባትሽ ደህና ነው? ደህና ነው። እንደው ከዛ ከብርቁ ጋር ትገናኛላችሁ እንዴ? በደንብ ነው። በደንብ ነው። አብራችሁ ነው የምትውሉ? አብረን ነው። እንደው በደንብ ተለማምዳችኋል? በቃ ለምዶሻል በደንብ? አዎ በደንብ ነው የለመደኝ። እሱ እኮ ያቺ ጠጀ ነበረች እንደው የሚቀርባት እሷ ሰው ማስለም መቀራረብን ያስለመደችው እሷ ብቻ ነበር። እንደው ከሌላ ሰው ጋር ይቀርባል ከሌላ ሰው ጋር ይለምዳል ብዬ እንደው ማስቤው አላውቅ። እንዴት ተለማመደ? እንዴት እንትን አላችሁ? ለማክሽ አረ ጠጀ ለምን እኔ ያለው ከኔ ጋር በጣም የተግባባው። እውነትሽን ነው? እውነት አጎት አለማየሁ ነው የኔ ያረከው አይደል? እሺ በል እስቲ አረ ሲደናበርልህ ገበት ሆኖ እና ምን አገባኝ መሰለህ የኔ አጎት መሰለህ። እውነትህን ነው። ሙሻ ያለዛዝ ሙሻ አንተ እንዴት አትናገርም? ቆፍር ያለው እዚህ ጋር ተጠንቀቁ አትልም? እና እሱ እያየራምኝ አረ በስኩት ቅጠል እያልከኝ አይደለም? እና ሰው እንዳይገባ ነበረ እድሉ ነው መሰለኝ ዘሎ የደፈንከው መሰለህ ወይ? ቅጠሉ ይደፍኗል ወይ? እኔማ አንተ ልጅ መቼ ነው የምትሻለው? እንዴት ነው ምንድን ነው የሚሻለው? ዋ እና ምን አገባኝ መሰል ያያው ምን አገባኝ ይላል እንዴ? አሁን እንዴት ነው ሰውየውና ሰውየው ያለ ነው ወጣ አብዋይ ትበለው የፈር ብላና እንዲሁ ምን አለ እንዲህ ያለው ነገር ብትተው ሌላ ምን የምትሰራው ነገር አጣህ ወይ? መሰራት እቺን እና አገሩን እንግዲህ እንደው በቃ በደንብ ነው የምትጫወቱ? በደንብ ነው የምታወሩ? አዎ በደንብ እናወራለን፣ በደንብ እንጫወታለን።
በደንብ አይተዋወቅም። እንደው አይፈራም? ኧረ አይፈራም። እውነትሽን ነው? እንዴ በጭራሽ። እንደው አንቺም እንደው ነቃ ያልሽ ልጅ ስለሆንሽ እኮ ነው። እሱማ አዎ እንደው አትፈሪውም አንቺ አይደል? እንዴት አገሩማ ነው ይሄ አንተ ባድማ መሰለህ? የእናቴ አባቱ ባድማ እኮ ነው። የራስ አባያት ወግዲ አባቱ አውቆ ስለያዘው የእናንተ መሰለህ? የራሱ እኮ ታያቱ ጀምሮ የመጣ ባድማ ነው። አባቱ እኩልተኛችሁ እኮ ነው። እንደው እሱስ አይሁን እንደው ሰው ቆፍሬ ያለው ተውሽ። ለሱም አትንገረው፣ ለአባትህ አትነግረውም። ለአባትህ አትነግረውም ወይ? አብዋማ አልነገርኩትም። እና አሁን በጣም ጎዳው ወይ ነው የምልህ? ጎድቶታል ወይ አሁን? እኔ እንጃ ብቻ ወይኔ ምናምን ክንዴ እና እንዲህ አድርገህ መጥተህ ነው ጥሩ ነገር እንደሰራ ሰው አብረህ ስትጫወቱ ምንድን ነው አብሽተህ? እኔ ከሁሉ የሚቆረቁረኝ እንትኑ ዛፌን ሲያልተክለው አሁን አበጓ ምን ማን የቆፈረው እያለ ዝም ብሎ እኔ ነኝ ግን ዝም አልኩት። አሁን አንተን የቆረቆረህ ጉድጓዱ መደፈን ነው። ከዚህ በኋላማ ቢደፈንም ችግር የለውም። አይ እንዲያው ምን አናትህን ነበር እንጂ በኩርኩም መቆፈር አንተንማ ግን እንዲያው ራቅ ባደረገው ኑሮ እንትን ይል ነበር እንከትል ነበር። እና አንዳንድ ጊዜ ብርቁ እኮ የሚያስፈራ ነገር አለው። አንዳንድ ጊዜ ሲቀላለድ ይይዝሻል፣ እንደዚህ ምናምን ይራገጣል። እና አትፈሪውም እንደዛ ሲሆንብሽ? እኔ በፍቅር ነው የምወስደው። እንደዚህ ስለወደደኝ ነው ብዬ ነው የማስበው። እውነትሽን ነው? እውነት። እንደው አንቺ ስታየው ምን ይመስልሽ? በጣም ጥሩ ልጅ ነው። በጣም ተግባቢ ነው። እውነትሽን ነው? እውነት። ሰየኔ እንደው የኔ ቆንጆ ልጅ እንደው እንዴት አይነት እድለኛ ሰው ነው እባክሽ። በጣም አባትሽም ጥሩ ሰው ነው። እኔም እንደዚያ ነበር ያሰብኩት። እንደው አንተስ የምትስተካከል አይነት ልጅ አይደለህም። እናቴ ነው አሁን ነው ያለው። አሁንማ እሽት ቤት ሄዷል። እሽት ቤት ለዚያም ደርሷል። ሽታዩ እማማነቴስ አይቶ ምናምን እያለ አብጓ እንደዚህ አሁን ይመጣልሻል አይደለም? እንደዚህ አድርጎ ደግፉት። እጁን ነው የመቱት። አሁን ይመጣልሻል። ቆይ እኔ ሄጄ ደግሞ ነገረው የለ አሁን ሰባብሮ አንተ ራስህ ነህ እዚያ የምትላት አታውቅኝም ማለት እስከ ዛሬ ዝም ያልኩህ። ኧረ እኔ ነኝ ዝም ያልኩህ። ዝም አክብር ስለተባልኩ ነው። ዝም ሲያልኩህ እኔ ነኝ። ቆይ አንተንማ ቆይ ጥጄ ያሳዝነኝ ነው እንጂ ለአንተም ቤት መቆፈር አቅተኛ አይደለም። ከዚህ በኋላ እየተጠነቀቅኩ ልሄድ እንጂ በጣም ጥሩ ነው። እንደው ላንቺ እንዴት አድርጎ እንደሚያስብልሽ ተረድቼ እንደው በጣም ነው እንደው ያመሰገንኩት። እውነት እኔ እኮ እዚህ መኖር ያለብኝ ሰው አይደለሁም። እውነት ነው የኔ ልጅ እውነት ነው። ያው አብራችሁ እንግዲህ ብዙ መንገድ ብዙ አገር ብዙ ባህር ልታቋርጡ አይደል? እንግዲህ አሁን ይኸውልሽ እንደሚገባ አሁን ብርቁ እኮ እንደው ጥሩ ልጅ ነው። ይኸውልሽ ጥሩ ልጅ ነው። እንደው ጥሩ ልጅ እንደው ከጊዜ በኋላ ደግሞ እንደው አንቺ እንደምትፈልጊው አይነት ልጅ ሆነ። እንዲህ ያለ ደግሞ ስልትና ተጀመርክ በአጠቃላይ አብረህ ልትፈጀን ነው። አንተ እኮ ክፉ ሰው ነህ። ደግ ነህ። እሱ እኮ እንደዚህ ጉልበት ያስደርጎ እስከ 10 ድረስ በል እንትን ይለኝ እና እንዲህ አሁን ለዚያ ቅጣት ነው ወይ? ለዚያ ቅጣት እንዲህ ያለ ነገር ይታሰባል? እሱንማ ለምን እንደሆነ ልቅጠው እኮ እና የምትቀጠው እየገደልክ ነው እንዴ? ሞተ እንዴት ተመግደል ይተናነሳሉ። ባላስተርፉ ነው ግን ራቅ ባደረጉ ውሃ ቢወጣው ኑሮ ወደ ስር ወደ እምባሶስ ቢሆ ደግሞ የሞተ እንዴ? አንተ ልጅ ቂመኛ እየሆንክ ነው በጣም። ቂም መቋጠር ጀመርክ። በቃ ሰውም አልሆንክ። ወይ አንተ እንዳታናግረኝ እዲያ ቂም መቋጠር ተጀመረ። በቃ ተዚያ በኋላ ሰው አይሆን። እኔ አትሳል እሱም እየቀጣው እኮ ስለሆነ ነው ነግሬያለሁ ምናምን ሲለኝ እኔ ነገሩ የለህ። አሁን የባሰ ደግሞ ሌላ ቅጣት ይጠብቅሃል። አሁን ጠብቅ ዝም ብለህ። ብርቁን እንግዲህ ባህሪውን አውቀሽዋል ማለት ነው። በደንብ ተግባብታችኋል ማለት ነው። እንደነገርሽኝ ከሆነ የኔ ልጅ እና እንግዲህ አሁን ከሱ ጋር በምንም መንገድ ከእጅሽ እንዳታስወጪው፣ ወደ ሌላ ሰፈር እንዳይል፣ ከማንም እነዚህ እነ ቢሻው ምናምን ከሚባሉ ሰዎች ጋር እንዳይውል። እሱ ራሱ ከእጅ ያስወጣኝ። ዝም ብላ አታስብ አንተ። አባዬን ብቻ ቶሎ ፈጠን እንዲያደርገው አድርግ። እሱማ ስራ እሱማ እኔም ቶሎ እኮ እንድትወጡልኝ ነው የምፈልግ። ቀጣሉ እንሂድ። እንደው መገላገል ነው የፈለግኩ። እንደው እዛ ሀገር አንቺም አሁን እንደምትፈልገው መሄድ እንደፈለግሽው ሁሉ እኔም እሱ እንዲሄድልኝ ነው የምፈልግ። ተራሴ ነው አፍሼ ወስጄ የምሰጥህ ደግሞ ጠፍተሽ የምትቀሪ መስሎሻል አይደል? እንዲያውም ታየው
እነዚህ ሰው ቤት ሳላድር ምሽቴና እነ ዮሐንስን ቤት አድሬ በዚያው ነው ሌላ ሀገር አይደለም። ጥርግማ ጥርግ ያልክ እንደሆነ ማነሳቁት ከዚህ በኋላ ታንተ ጋር እንግዲህ የዛሬን ብቻ ነው ማጭ የዛሬን ብቻ እንዳትመጣ ነኝ ምን አገባህ እንዴ በጥጄ ነው ቆይ ግድ የለም እስቲ መሬቱን ደብተር ባንተ አዞርልህና እዚያው አንተው ራስህ እኔ አልፈልግም ታረጋዋለህ እኔ አልፈልግም እኔ ዳርስልህ ነው እንዲያው ይመኑት አገራጋስ ሞኝ ወንካ እንዴ ይሄማ ዝም ብሎ እያሞራቀቀ ነው ይሄው የማይረባ ሆነ ቁጭ ያለ ግን ሞኛ ትንሽ አንተ ነህ እንጂ ታየኝ ኮረፍ የምትጨብጥ ደግሞ ሚስተር ጭብጥ እንጆ እንዲያውም ልንገርህ ወይ መጀመሪያውን ሆኖልህ ነው ወይ ነው አንተ እርፍ ነው ቃሉንም እንኳን አታውቀው እርፍ እንደው እዚህ አካባቢ እንደው ሊያሳብዱኝ እኮ ነው የደረሱ እየወሰዱ የማይወስዱበት ቦታ የለም የማይነግሩት ነገር የለም እየወሰዱ ለማምዱት ብልግና የለም አረሱ ልጅ ነው ምንም ብልግና ያውቅም ጥሩ ልጅ ነው እሱ እንደው እግዚአብሔር ይስጥሽ እንደው ተባረክልኝ እኔ ልጅ እንደው አንቺ ጋር ሲውል ነው በቃ ልጁ ትንሽ መለስ ያለ እንጂ እንደው ብጥብጥ አድርጎ ነበር ትልቅ ሰው አይለኝ ሕፃን ልጅ አይለኝ እንደው እንዴት አድርጌ እኔ ምን አድርጌ ያሳድጌው ነው ይሄ ልጅ ይሄን ያክል ለፍቼ አሳድጌ እንደው አበላሽቻለሁ እያልኩ እንደውም ካጎቱ ጋር ስጣላ ነበር ይገርምሽ ዝም ብለን ነው ለፋናቴ አንተ እኔ ይልቅ እንደው ይሄ እንደው መድኃኒዓለም እንደው ጠለውቴን ሰብቶኝ አንተ ቶሎ ብሎ ተዚህ ሀገር ነቅሎ ቢወስድልኝና ባረፍኩ አያድም እኮ አጋላዛዝ አልድም ወደ ተዳታለሁ ወደ ተዳታለሁ እኔ አይደለም ምን ነበለኝ እምቢ ብትል እንኳን ነው የምልህ እንጂ በጠፍር አንተ ለነገሩ እምቢ ነው ምን ያደርጋለሁ መሰለህ አሁንማ እኮ ምሽቴ አገባ ስለሆነ ተዚህ በኋላማ በቃ እኮ ሌላ ሀገር አልሄድም ስራ ገባ ስለሆነ ምን ወጉን ይዘኸዋል ምሽቴ አግብቼው ቁጭ ብዬ ልጆች ወልዴልህ እና አንተ ታሳድጋቸው ልጅ እያልክሽ ለምን እኔ ስለማይሆንልኝ አይሆንልህም እኔ የዱር እንስሳ ማለምድ ሰው ነኝ እንኳን ብርቁዬ እሰይ የኔ ልጅ ተባረኪልኝ እደጊልኝ የኔ ልጅ እንደው እድለኛ ነው አባትሽ እውነት እንደው የእሱ እድል ወደኛም ቤት ገባ እንጂ እንደው አባትሽን እጨቀጭቀዋለሁ ችግር የለውም እሱ ጋር የጎደለ ነገር የለም አሁን አልቋል አሁን እንግዲህ አሁን ደግሞ የኔ ወንድም አለ ከዛ ከአዲስ አበባ የመጣ እሱ አንዳንድ ነገር እያለኝ ነው እሱን ደግሞ ከአባትሽ ጋር አገናኘውና ሁሉ ነገር ይጨርሳል እኔ እውነቴን ነው የምልሽ እንደው ያንቺን ሐሳብ እና ያንቺን ፍላጎት እኔ የምደግፈው ሐሳብ ነው ወይ ደግሞ እስከምወልድ ድረስ 3 ቀን 4 ቀን ያሳድጋለሁ አይደል አንተ ትቀፈቅፋለህ እኔ ያሳድጋለሁ ተው ያሳድጋችሁ ኧረ ምን አለብህ እውነትህን ነው ኦፖፖ በለም ዘፍዝፍ አግኝተህ የለ ተዘፍዝፍ አገኘኸኝ አይደል እንጂ መጫወቻ አይደል እኔ ሰለስትና የጥጄ ልጅ አላጫወትኩልህም እንግዲህ ወይ ዛሬ 7 አናግረኝ አንተ እሙት በለኝ እስኪ እሙት አትበለኝ አንተ እንደው አንተ ያኔ ምስል ሰው ያኔ ምስል አጎት ይገኛል አንተ አይገኝም ያራሳ አጎት አይደል አሁን አልመጡም ወይ ቤት ናቸው ወይስ አልመጡም እንደው የሚገርምሽ እኔ አሁን ምን መሰለሽ እንደው ሐሳብ ያዘኝ ምን እንደሆነ ታውቂያለሽ እንደው የልጅ ሳያሳየኝ ይሄ ልጅ እውነቴን ነው ከኔ እንዲለየኝ እንደው አልፈለኩም እና እንደምንም ብላችሁ ደግሞ አሁን ወደፊት ይኸውልሽ መቼስ የሚወለዱት ልጆች ላይ ነው እድል ያለ አሁን አይደለም እንደው አያት አድርጉኝ እኔም ለሱ ብዬ ነው እዚህ ሀገር አሁን ልጅ ተወልዶ አያድግም እንደሄድን እዛው ተሎ እንወላልዳለን እናታ ብንሄድ አይሻልም ተሎ እሱም አያሳስብም ችግር የለውም የተባረክሽ ልጅ ነሽ ኧረ እንዴት የተባረክሽ ልጅ ነሽ እንዴት የተባረክሽ እንደው ይሄንንም እንደው ወይ ጉድ እንደው ትልቅ ሰው ያስበዋል አንጃ ተሸክሞ እንደዚህ አድርጉት ወይ ወንድሜ በላሁት ከዛ ምናምን በላኸው እንጂ አንተ ነህ እንጂ የበላኸው ያልበላሁት እኔም ሰው ብዬ ከአንተ ዘንድ ያሳወራል
ያው እንደው ዛሬ ያልነገርኩት እንደሆነ ዘላለም አበለኝ። እንደውም አንተ እንደውም አያለዛዜ ሳትሆን አያለዛዜ ሴት ነሽ። በቃ አንቺ ያስነድደኛል። እንዴት ወይ እኮ ላይ ነው እንግዲህ እንዴት ያለ የተረገመ ልጅ ወደና እንዴት ያለ የተባረከ እንደው አንዳንድ ቤት እንደው እኔ እኮ እንደው አየሽ እኔ እንደው ይሄን ዳር ዳር ስልሽ እንደው ማለት አስበሽዋል? እንደው አዎ እንዴት አላስበውም። ከብርቁ ጋር ነው ያሰብነው። እውነትሽን ነው? እውነት። እና እዚህ ሳይሆን እዛ ነው ያልሽ? አዎ እዛው እንደሄድ ነው ይሻላል። እዚህ ደስ አይልም። እውነትሽን ነው? አገሩ ደስ አይልም። ብርቁን እንዴት እያደረጉት እንዳሉ ስትለኛል ነበር እና እዚህም እሱንም እንደሱ ነው የሚያደርጉት። እውነትሽን ነው? አዎ ለምን እና እዛ ከሄዳችሁ በኋላ ነው? አዎ እንደው አደራሽን ልጅ ለሱ ነው ተደርቶ አፈጣጥ ነው ያልኩ። እውነቴን ነው። እንደው ዘራችን የኛ ዘራችን የተባረከ የተባረከ የሚገርምሽ ነገር በእኛ ዘር እንደው ምንም እንደው የተልከስክ የወደቀ ነገር ምንም ነገር የለም። እንደው ከድሮ ጀምሮ የነበረውን ከቅድመ አያቶቻችን ጀምሮ የነበረውን ነገር ብነግርሽ እንደው ሁሉ ነገር ይልሽ አልጋ ባልጋ ነው። አሁን እንደው ትንሽ ጭንቅ የጨነቀኝ ብርቁ ላይ ነው። አንቺን የመሰለች እንደው አስተዋይ ልጅ እንደው ወይ ፈጣሪ አምላክ እንደው አባትሽ እንዴት እድለኛ ነው እባክሽ። እንደው እግዚአብሔር ይስጣቸው እንጂ አንቺን የመሰለች ልጅ እንደው ጣፈንታ ይገርማል። ወይ እንደው ማን ያስበዋል? አሁን በዚህ እድሜ እንደዚህ ታስበኝ። እዚህ ተጎልተህ ነው ያመኝ ብርቁ ተው አንተ ተው፣ ወደዚህ እንዳትጠጋ። የት ቆይተህ ነው? ነበርኩና አታርፍም? ረፍ እዚህ ያመኛል። ተው እንዴው ማን ነው አሁን ማን ይባላል? አሁን ለምሳሌ እዛ በር ላይ እንደዛ ጉድጓድ ምሰው የሆነ እንደ ዛፍ የወደቀበት አስመስለው ሰው እንደዛ እንደው ቢሞትስ እናንተ አንድ ነገር ቢሆንስ? ምን አይነት ሰው ነው? እንደው ምን አይነት ተንኮል! በቃ ተንኮል ተኝተውም አድረውም ተነስተው በጠቅላላ ተንኮል ብቻ ማሰብ። ተንኮለኛ ህዝብ! ምን አይነት ህዝብ ነው ያለ ባንከ? እንደው ምን ማድረግ ይሻላል? እስፍኔ እንደው ተው፣ ግድ የለህም ሰው አትማ። ደጀ ላይ ጉድጓድ እንዴት ደጀ ላይ? እኔ ደጀ ላይ እኔ መስፍን ደጀ ላይ በጣም ነው የሚያመኝ። አባት ነው አሳሽቶኝ የመጣው። እሱማ ገደፈ ሲል አይቻችኋለሁ። ኧረ አንተ ልጅ ያኛው እጅህስ ደህና ነው? እሙች ማነው ግን እንደዛ አይነት ስራ ይሰራ እዚያ በራፋቸው? ወይም ይሄን አያመኝም። ይሄ ችግር የለበት። ምን ያህል ብትደፈር ነው? ምን ያህል ብትነቅ ነው? ዘላል ተው ይቅርብህ ብዬ ነው። ምን አይነት እንደው አሁን ይልቅ እንዴት ነው እሱ? ደህና ሆነ? ምን ይሆናል? እንደው ደህና ያዛርጋኛለች ትንሽ ዛሬ ያዛርጋኝ መጥቼ እኔማ አላየሁትኝ። እንዴት ምኑ ግድም ነው በጣም የጎደለው? እጁን ነው እንጂ እዚህ አውራጣቱ ነው የታጠፈው። ያውራጣቱ እቺ አውራጣቱ ታጥፋ። እንግዲህ ስትወድቅ እንግዲህ አካላት ያልክ ምኑ ነው? ተሰበርኩ እኮ አላወቅም እንዴ? ተጠቅልሎ ያየኸው አይነ ሰር ብቻ ማውቁ ቆላል ነው እኮ ብትሞት ነው ረሳ። እንግዲህ አይ በሞት ደስ ይላል እንዴ? አንተ አጎት ቢሞት ደስተኛ ነህ? እዚህ ጋር ግን ያመመኝ እዚህ ጋር ያመኝ ወደዚህ እንዳትጠጋ። ማነው ግን እንደዛ አይነት ስራ ይሰራል? ያመህ እግሬንም ያመህ ወደዚህ እንዳትመጣ። እኔንም ያመኛል። ወደዚህ ይሄኛ እንደዚህ እንዴት ገባ? ማነው ግን ደጃፉ ላይ እንደዚህ አይነት ስራ ይሰራል? ገመረኝ። ይሄኛው ግን ደህና መሆኑ ይሄኛው ደህና ይሄ ደህና ይሄኛው ደህና ያኛው ይሻል ነበር ግን አይደል? ማነው እንደዛ አይነት ስራ ይሰራል? እዛ ደጃፉ ጋር ግምር አለኝ እኮ እኔም አልሰማኝም። እኔ እንደወረደ ሄዶ በክብደቱ እዛው በጣቱ እንደዚህ ወድቋል። ፈጣሪ ሲጋረድለት ነው እንጂ እናቴ አናቱንስ ቢያገኘው እንደው ምን አይነት ተልኮ ነው እባክህ? ምን አይነት ተልኮ ነው? እንደዚህ አይነት ተልኮ
እኔ እንድገባበት ነበር እንጂ መጀመሪያ ፍላጎታቸው። ማን ነው እንደዚህ አይነት ስራ ይሰራ? ማን ነው እንደዚህ አይነት ስራ ይሰራ? አላወቅም አይደል? እንደዛ ሸፋፍናችሁት ደግሞ እንደዛ ተሸፋፍኑ ተቆፍሮ እንደዛ ተሸፋፍኑ ሌላ ሰው አባቱ ቢሆን እኮ እዛው ተሰብሮ ነበር የሚቀር። አባቱም አያውቅም ያንን መቆፈሩ። አንተ እኮ ወጆ አካላት ምናምን ስትል እኮ አይቷታል ጉድጓዱን አይገባም። እሱም ሰምተሃል እንዴ? ስጮ ሰምተሃል? ነገሩ እኮ እኔን ለማስገባት ነበረ ጉዳያቸው። እቅዱስ ግቡስ ተሳክቶለታል። አየህ ተሳክቶለታል። እሱስ እውነትን ነው። እንደው ይሄን ያክል ማን ጋር ወስዳሳሽ ክፋት ለኔ ማን ጋር ወስዳሳሽ ማን ጋር ወስዳሳሽ ታች እዛ አባንትና ጋር ማን ነው ስማቸው? የልማ ሰዓት ነው እሱ ሰዓት። እንደው አንተ ያንተስ አይታሽም? ምንድነው ነገሩ ግን? አንተ እንደው ሁሉ ጊዜ እኮ እንደዚህ እየታመምክ ምን ሆነ ነው? የኔ ምን ይታሻል? የኔ ተሆድ መሰብሰብ ነው። ሰምቻለሁ። እና መጣ ያላወጣኝ ምን ነው ታዲያ? እምችለ መሰለህ እንዴት? አንተ እኮ የምታክል እኮ አይ አብረህ እኮ አባቱ ጋር ብታግዝ ጥሩ ነበር። እንደው ዋና ጥሩ ነው ምናምን የሚል አባት ዝም ብሎ ነው ማለት ነው። እኔ ዝም ብሎ ነው አየሁት። ያኛውን ግን ቢሰብርህ ኑሮ ትሞት ኑሯል። የኛው ቢሰብር አንተ ጭቅጭቀኝ ሆድ የመሰብሰብ ነው። እውነትህን ነው። አሁን ገባኝ። እሱ እኮ እንዲያው ግን ይገርምሃል። አሁን ቆይና ደፈንከው እንዴት ሆነ? ተመልከት እንግዲህ ያን ያክል ድንኳን ጥዬ ሰፈሩን አብልቼ አጠጥቼ ጉድጓድ ሊከትኞች ሊቀብሩኝ እንዴት አይነት እንደው ኧረ ተው እናቴ ውጭ አትድ። ግድ የለም ውጭ አትድ። ወይኛ ውጭ አትድ። እቤቴ ውስጥ እንዴት ይሆናል? ጥርጣሬ የሚጀምር ተቤት ነው። እሱን መጀመር ያለብህ ተቤት ነው። እንዴት ረስቲት ወይኝ እናቴ የምታውቀው ነገር አለ ዘላለም? የምታውቀው ነገር አለ? ሁሉም ቢናገሩት ወደ ባዶ ይቀራል። የምታውቀው ነገር አለ መሰለኝ። አጭቅጭቀኝ እንደሆነ አሞኛል። አጭቅጭቀኝ አሁን እና እንደሆነ እንኳን ተሰብረህ ጸባይ የለህም ማለት አሁን ተሰብሯል ብለህ ነው እንደዚህ እንትን የምትለኝ? ግን ሰው ሲያመው ባለፈው እንዳላንበረክከው እና እንግዲህ ጸባይ ግን እንትን የለህም አይደል? እንዴ ሳስብ ያንተ ነው ጸባይ ያለ። አባቴ የት ሄዶ ነው? እንትን ነው እኔን አድርሶ ወጥቶ ሄደ። እንትና ያቺ ባናት ምሽት እኮ ያገባ እሱ እኔ እንጂ ያንማ ነግሮኛል። እሱ ሙሉ ለሙሉ አላወራኝም እንጂ ያገባ ንገረኝና እዛው እንደው ይፍረጥ ንገረኝ። ሰምተሃል ዘላለም? እውነትህን ነው። ታስቆጣሃለሁ ደግሞ እኮ ብነግርህ ችግር የለውም። ኧረ እስኪ ንገረኝ። እንደው ምን እቆጣለሁ? ንገረኝ። አልቆጣም። አውቃለሁ አንተ ቅጣትህም እንትን የለው ቅጥ የለው አይነ ጥርሳት እንደዚህ ሌላ ነገር ነው የምታረግ። ሌላ ነገር ታረጋዋለህ እናቴ ትወስድ እንዴ ከርከሮ ነኝ እኔ ቡኸር ነኝ። እንደው ምን ነው የሚይዙት? እንደው ምን አንተ ላንተም የታቀደ አይደለ እናቴ? ላንተም የታቀደ መጀመሪያውንም የታቀደ ነው። አንበሳው ኩባቸው የታቀደ ምን አረማየሁ ይሆንም በሱ ነው በቃ። ሌላም ነገር የለ እናቴ ነህ። አለማየሁን እንደዛ ሲመረጥ አለማየሁን ለመጉዳት ነው የተደረገ። ማን ነው ግን? ያንማ አውርተንበታል። አሁን ከሱ ጋር ስለሷ የምናወራው ነገር አለ። ማን? ስለ ልጅቷ ከመስፍን ጋር የምናወራው ነገር አለ። ምን አገባህ አንተ? እንዲውስ ተሰብረህ ዝም ብለህ እርፍ ብለህ አታርፍም? አትሄድም እንደ አንተ ወደ ውጭ አትሄድም? ትተኸው? ኧረ አልሄድም። እንግዲህ እዚህ ነው አሁን ልጆቹ ወልደና እዚህ ነው የምቀር። እዚህ ልትቀር ነው? ሚስት ላገባ እኮ ነው አልኩህ። እሱንማ ነገረኝ እና እዚህ ልትቀር ነው? እዚህ ነው የምቀር። ወሰንክ? እዚህ በኋላ አንተ ዘንድ አልሄድም። ማን ነው? እንደውም ታውቀዋለህ ማለት ነው። ንገረኝ እስኪ እባክህ ዘላለም። ንገረኝ እንጂ እንደው አንተ ይሄው ተመች ወዲህ እንዲህ ያለውን ተንኮል ተማረው እኮ ነው ነገር አይገባም። ማን ነው? እስኪ እዛ ያለ ዛዜ ቢቀጨቅጨኝ ይሻለኛል።
እስኪ ለአባት ንገረው እንግዲህ መቅረትከን ወደ ውጭ መሄድከን ንገረው ለአባት አለልኝ ሌላ ቦታስ ንገረው ለአባትና አንተስ መቼ ነው የምትሄድ? እኔማ ቀረብኩ አይደል እዚህ ነው እዚህ ቀረብ ያው አባት ቦታ ላይ ያሰጠኝ ነው አራሽ ለሆነ ነው እዚህ መስፍኔ አሁን በነገር አንተ ሄደህ ሌላ ችግር ነው እኔ ወካታ ትወዳለህ። ኧረ እንደው ምንም አለ ይኸው ቃል እገባልሃለሁ። እኔ በቃ ሰልችቶኛል ከሰው ጋርም ተጣልቻለሁ። ለነገሩ ምን መች ተጣልቼ ነው የሰለቸኛል። እኔ ጠባልወድ ተጣልቻለሁ ታውቃለህ። እንግዲህ እኔ ታልክኔ ምን አገባኝ ግን ይኸውልህ እምጮህ አንተ ላይ ነው። ሌላ ማን ጋር ጮህ ስጮህ ሰምተኝ ታውቃለህ? እኔማ እንዴታ አንተም ያው ስለለመድኩ ነው ያው የቤተሰብ ስለሆነ ነው። ማን ምን ያገባዋል? ታርቀና አስታርቀው ነው አብረን ነው ካንተ ጋር የምንከረው። እንዴት ሳይሻልህ ነው? ቢሻልህ ግን እርሻ ታርስ ነበር። አየህ ስላልተሻለህ የት ሄደህ ታመም አይሻልም? ቀላል እኮ ነው። እድናለሁኝ ትንሽ ናት እድናለሁ። ቀላል ነው ደግሞ ሌላ ጉድጓድ ቆፍረው እንዳይቆህ በዚህ ተገደ አይ ካሁን በኋላ ማጠነቀቃለሁ። እያየህ ጀንበር ስትል ነው መቼም የገባህ አይደል? እናቴ ነህ እኛንም የምታርቅኛው ተጣልተን ምንድን ነው እስኪ ንገረኝ እስኪ እንደው ንገረኝና እንደው ይኸውልህ እኔ እንግዲህ ታልክም ልንገርህና ልረፈው እንጂ ይህን ያረገ ብርቁ ነው ብርቁ ነው ያረገ። ባለፈው አጎቱ ተቆጥቶት አልነበረም? እንዴት ሲልሻ ደባ ሰምቶልህ ተዚያ ተቢሻው ጋር ይነጋገሩና ቢሻው ምን ብሎታል? በባህር ዛፍ ልተክልበት በራፍ ላይ ደንበር ይባላል። በራፍ ላይ ተቆፍሮ ጉድጓድ ይሄን የቆፈረው ሰውማ ምን ቀስ ብዬ ደርስበታል። እንኳን ተውላል እንደባለፈው እንዳንተ አስበርክክ አይደለም ተው ጥሩ አድርጌ ነው እኔም ባገኝ ሰብሬ ነው የምጥለው። እኔም እንደው ባገኝ አናቱ ላይ ቁሜ ነው ጉድጓዱሳ ደግሞ ይቆፍዬ እንደገና እሱ ደግሞ ይሰበራል። አንተም አታውቅም ጉድጓዱ መቆፈሩ አታውቅም። እመጨረው ሁሉ ተሰብሮ የለ ተሰብሯል። ሁሉ ነገር የተሰበረ እዝጋር ነው ወጣ አይነን እግዚአብሔር ነው አይነን ሊሰብርብህ ደግሞ በጣም እና እንዴት ያለ ባህር ዛፍ ነው የምትተክልበት? እዚህ ውስጥ ነው ወይ? የለም መጀመሪያማ እንትን ፍሬውን ነው አለ የምበትንበት እስቲ በሰብስ ድረስ ብሎታል። ያሺ ልህና ሲቆፍር ሟል ከዚያ እሱ እንደቻለ አሰፋፍቶ መጠበቅ። ያ ሰውዬው ተላይ ቅጠል አለ እንደመጣ እዚያ ውስጥ እና ቢሻው ስሞኝ እንደው ከየት አምጥቶት ነው አሁን ብርቁን የሚያክል ሰው ማን መክሮት ነው? ከኋላ የመረከረ ሰው ነው። ምን ማን ይመክረው? እንደው ያንን የሚያክል ሰሞኑን የሚመከር ልጅ አልሆነ። ሰሞኑን የሚመከር አይደለም እሱ ራሱ የሚያመጣው ተንኮል ትንሽ ግራ ያጋባል። እኔ እኮ ደግሞ መጥቶ የገረመኝ መጥቶ እቤት ምንም እንዳልሰራ ሁሉ ቁጭ ብሎ ሲጫወት ማምሸቱ። እውነትን ነው ዘላለም። ብርቁ አሁን ይሄን አደረገ ቢባል ማን ያምናል? አሁን ብርቁ ያን ያክል ጉድጓድ አስቆፍሮ እንደዚህ አይነት አንድስ ነገር እንዲሁ ታፉ ብትወጣ እና ያለዛዜ ጋር አጥሚት ብትጠጣ ግን ዶሮ ነው የሚሻል። ጠርቶኛል እሄዳለሁ ወደ ኋላ። አያለዛዜ እኮ ተፈረት ተመደሩ አልቆ ሰማይ ላይ ሲደርስ ተሰብሮ ሳለ አጥሚት ነው ሲጠጣ ማለት መቼ ነገው አሁን ሳለ የነቢሻውን ፈረስ እስቲ ያዝልኝ ብሎኝ እንደዚህ አድርጌ ይዤ ሊወጣ ሲል እስቲ ግን ጥርሶ ምን አይነት ነው ብዬ እንደዚህ ሲላት እምድር አንስታ ሰማይ ብትፈጠርቀው አልኩ። ጅራታን በላኝ ጥጄ ደግሞ አባቴን በላቸው አባቴን ሁላችሁ ኋላ አጥሚት ሲጠጣ ተሻለ። እንዲሁ ሌቱን ሙሉ አንተ ዝም ብሎ አልፎ ይስቃል። ብንን ይልና ማለት ሆነ ይለኝ ምን ብሏል ይተኛል ተመልሶ አይቶ ምናምን ታታትኒ ተማሩ ይሄን እንደ ተንኮልስ ወይ ፈጣሪ እስቲ እንደው ሻው ታረቀስ በኋላ መጥቶ ይሄ ልጅማ ሌላ ጭንቅላት እየፈጠረ ነው ማለት ነው። ሌላ መጥቶስ እንዴት አይነግረኝም? አንተ ዝም ብሎኝ ታደረ በላይ ጧጧታ ላይ መጥቶ ማለት ይቀለጥምኩት እኮ ይመጣል። አንተማ ይሻላልሽ እግሩን የሚያነክስ ያም ችግር ስላለበት ነው። ሰማይ ወድቃ ገና እኔ ሳልመጣ ነው አይደል እንደዚህ ያው ነገው ነው ሳለ አንተ ሳትኖር የሌለ ጊዜ እና ደስ አለህ አንተ ይዛን ጊዜ
እዛን ጊዜ ደስ አላለ አያለ ዛሬ እኮ ክፉ ደግስ እኮ አሁን ግን ደስ ብሎሃል መሰለኝ። ደስ ብሎሃል እና እኔ ተሰብሬያለሁ መሰለህ። እኔማ አንተዬ እንደው ተሳስቼ ያረገምኩት እርግማን የለኝም። ያረገምኩት እንዴት አደርጋለሁ ብዬ ስበርህ ምን ያላልኩት ነገር ወረድኩበት ማለት ነው የወረድኩት። ምን ያንተ እርግማን አይደርስበት ምን እንደው ልጁ ግን እኔ እንደው ተው መስፍኔ እኔ ግድ የለህም። ወዴት እየሄደ ነው ይሄ ልጅ ግን? እንደው ወዴት እየሄደ ነው? አሁን እንደምንም ብለህ ብታቃናው ይሻላል። እንደው ላለማየን ጉድ አልነግረውም። ባለፈው አንበርክኮታል። አሁንማ ባናቱን የሚያቆም የለም። አንድያውን ተተጣመመ በላይ የምታቃናው እንዳይመስል እንጨት አይደለም በጠህ በምን ልቅጣው? ይሄ ልጅ በምን ልቅጣው? አሁን አለማየውን ብነግረው ደግሞ ሌላ ጉዳይ ነው። የዘላለም አጎት አደረከኝ ደግሞ ብለህ አሁን አጎቴ ነው ያይ የዘላለም አንተ ትተኸዋለህ አጎትነቱ። ክፉ ሰው ሆኖ አጎት አለ እንጂ አልነገርኩም? ባለፈው ክፉ አይደለሁም እኔ አንተን ለማስተካከል ነው የቀጣሁህ። አሁን ከዛው በኋላ እኮ ተስተካከል፣ ትንሽ ተስተካከል። ደግሞ ሚስት ልታገባ ነው። ሚስትም ያገባ ነው እንግዲህ በዛ እንትኑ ቢመታው ሌላ ጉዳይ። አንተ ራስህ አትቀጣውም ወይ? ለምን ምን ሰው አፈላለህ? ምን ብዬ ብርቁና እኔ ተላምደን ተጣግበን እንዴት አድርጌ ነው አሁን ብርቁን ይኸውልህ ቀድሞ ነበር እንጂ ጊዜ በምንድን ነው በእንቁላሉ ሰዓት ነበር በላለች። ምን ብዬ ነው እኔ የምቀጣው? ያው አንድ አይደለም ከኔ እንደውም አንተ ትቀርባለህ ወይ እናቴ እኔ በኋላ ጸጸታለሁ። አንተን ያውቃለሁ እንኳን ሰው ሲነካብህ እንዴት እንደሚያደርግ ይልቅ በገዛ እጅህ ብታስተካክለው ይሻላል። ያው እኔ ብቀጣው ይጠፋብኛል። አንተ ብትቀጣው ቢያንስ ወደ እኔ ይመጣል። ቀጣው ይችን የዛሬትን ቀን አስታውስ። እውነትህን ነው ዘላለም። አንዱ አላግባብ አግኝቶት ሌላ ነገር ሆኖ የመጣ እንደሆነ ኋላ እንዲያው በምን ልቅጣው? አልገርፈው ሚስትናግጭ ሻያን መሬት ሲሰጠው አሁን በመኪና ስተርሳንት የዛን ጊዜ ሳልሸምት ምን ሳላርሳየ ወደ ውጭ ብሄዱን ተወው በቃ አውሮ አይልም አልኩ። እስቲ መስፍኔ አሁን ይመጣል። መስፍኔን አውራዋለሁ። እንደዛ ከሆነማ ጥሩ ሀሳብ ነው። አይሄድም በል እኔ አይሆንልኝም። መቅጣት አልችልበትም። እኔ እሺ እንዳልክ ይጣላኛል። ጠልቶኝ ወንድምህን ወስዶ ገደል ውስጥ ተከቶልሃል። አንተን ደግሞ ቀጥሎ ይቀብራል። አሁን ትንሽ ቀን አይደል? አሁን ሊሄድ አይደል? ምን ባህር ማዶ ሊሄድ አይደል? እንደሱ እየተባለ ነው እናቴ። ወይ ብርቁ ነፍስ እያወቀ እንደው አቀጣብ እያለ አሁን ጉድጓድ መቆፈር ላይ አሁን በዚህ ነፍስ በጥፋት ነፍስ አወቀ ይበላል። ልጅቷን ያችን ልጅቷን ውጭ የምትሄዷን ልጅ አግኝቻት የምትወደኝ ሚስት አለች። እሷን አግኝቼ አርፌ ቁጭ ብዬ መኖር ነው ኖሬ። እሷ ናት የምትወደው? አንተ ነው የምትወዳት? እሷም እኮ ትወደኛለች እኮ ስትስመኝ። እኔማ ስትስመኝ እንዳላረግዝ እያልኩ እፈራለሁ። እንዴት እሷ ጉዳይን ተውና እኔ አይመለከተኝም። እኔ በእሷ ደስ ብሎኛል። እሱን የራስህ ጉዳይ አልኩህ እና ብቀጣው ደግሞ ልጅ አስተካክለው። እንዴት አድርግ? እስቲ ንገረኝ። እንዴት አድርግ? እንዴት ነው ልጅ መቅጣት የሚያክትህ? እንዴት አድርግ? እስቲ ንገረኝ። ለምለም ቦታ እየመረጥክ እኔ ነካ አድርገው በዱላ ምንድን ነው? እንኳን እሱ ሴቶቹ እየተደበደቧል። ቢጠፋስ ልም ብሎ ቤርስ አትሮም ይሄድ የመጨረሻው እኔ ነኝ። እኔ ካለኔ ማንም የለውም። አትሮም ይሄድ ውጭ ቆይ ምናምን መቼ ነው አንተ ሳፈርከኝ ሁልጊዜ ምናምን እያለ እንዳጡ ብሎ ቤት ሰለምኩ። እውነቱን ነው እንጂ አሳፍረኸዋል። ከመሳም ሌላ ነገር የለም እና አንተንም ተማሳፍርህ ዝም ብሎ ቤት ብትር ነው የሚሻል። ልሂድ ደስ ይልሃል? ቤት እህድ ተምታፍር ብርቁ ነው የሚሄድ ከትም አይሄድም። እውነትን ነው እንግዲህ ወይ አንተ ቅጣውና ወደ እኔ ይምጣ። እኔ ያልነካውም እናቴ እኔ ነግሬዋለሁ። ተዛሬ በኋላ እንዳትመጣ ቤትም ብዬዋለሁ። እንደው አደራ ለማየው እንዳትነግረው። ምን ብዬ ነግረዋለሁ? እንደው አደራ ለአንተ ታልባሰህ እኔ ምን ብዬ ነግረዋለሁ? እኔንም አብሮ ነው የሚቀጣኝ። ታገኘው ከእኔም ጋር መጣላት አይቀርም። አሁን እንደዛ የቀጣው ዝም ብሎ ሰው አንተን ገላመጠ ብሎ እኮ ነው የቀጣው። ትዝ ይልሃል? እንደዚያ ይሻላል። እሄዳለሁ እንግዲህ መስፍኔን ላውራውና
ኧረ ሳታወራውም ብትሄድ እኔ እነግረዋለሁ እኮ እጓለሁ ብዬ ሳላወራው ልሂድ ዝም ብዬ አይሻልህም? እንዴት ጥሩ ሀሳቢ ነህ። እሱን ልክ ነው። በቃ እኔም ደግፌዋለሁ። ትንሽ መለስ ብሎ ነበር። አሁን ጭራሽ ጉድጓድ ቆፍሮ ማንም የማያስበውን ወይ ገና እንዲያው የጣህ እየተበረረ ነው። አንተ ሳይደርስ ናንድ እስኪ ወደዛ ወደ እንትና ቤት እንዴ ለፈትም ማለት ነው። ዛሬስ ናስ ፈትም ማለት ተው አረፍ ልበል። እንዴት እንዲ ዘና እንበል እስኪ ሌትም እንቅልፍ ብዙም አልወሰደኝ። እሺ ሚስትህ አለች መጣለች እንጃን ፍቃኛለች። ቶሎ በቃ ትሄድ በቃ በልሂድ አይ ብርቁ ሰሞኑን ስራ በዝቶብናል። ለዛም እኮ ነው ደግ አረፍ ብዬ እመጣለሁ እና ፈትነህ አሁን እስቲ እንግዲህ ለነገሩ ደግሞ ያ ሰውዬ ተሰብሮ ቤት አይደል ያለው። የልጅቷንም አባት ላገናኛቸው ከልጅቷ አባት አለማየሁ እንደው አይሆንም ብሎ እንደው ብጥብጥ እያደረገኝ ነው። እኔ እንዴት እንደማደርገው አላውቅም። የእሱን ጉዳይ እንደሻ ዛሬ ትንሽ ያዛ ያርገኛለች። አንተዬ በልሂድ ግባና በል እስቲ ና ግባና ሲመቸው መጥቻለሁ። እሷን ይዘሃት በትሄድ እሷን ይዘህልኝ እጃቻር ጠጅ የለችም። ጠጅ የለችም። እውነትን ነው። እጉበን ይዘህ እንዳረሰ ግን ፀሐይ ሲነካሽ ግን እኔ አልወድም። ኮና ለብሰናል እኮ አምጪኝ ያዝልሽ ቶን ይዘዋለሁ እኔ ያዝልሽ እኔ ሲዝልሽ አይል እሺ ልብስን ደግሞ ማን ይገዛል? አበዋ ለምን ነው ሌላ ልብስ እንትን የማትል ቁምጤና አስጥሎ አንገስትልኝ ቁጭ ቆንጆ እኮ አንተም ቆንጆ ነህ። አንተም ቆንጆ ነህ። አለማየሁ እዚህ ከብቶች ቤት አትሄድም? እዚህ ከብቶች ቤት ምን ታደርጋለህ? አየሩ ምናምን ወደድኩት። እዚህ ጋር አየሩን ወደድኩት። የት ቆየህ? እኔማ ሰውዬው ጥሩ አድርጎ ነው መሰለኝ። ስሜቱ ጠፋል። አይ ጥሩ በደንብ አድርጎ እኮ ነው የሚያሽ። ጎበዝ ሰውዬ ነው። እንደው ያየዋ ሲሆን ልጅ አግኝቻት እንዴት አይነት ልጅ አለችው መሰለህ። እንደው የሚገርም እንደው የውበቷ የውጭ ውበት የውስጥ ውበት አይገናኝም ይባል ነበር። እንደው ከውስጧ ሁሉ ራሱ ባህሪዋ እንዴት ወርቅ የሆነች ልጅ መሰለች ያለችው። ብርቁ እድለኛ ነው። ብርቁ አስመታኝ እኮ ፀሐይ ምን አባባ ነው እኮ አንተ እንደዚህ ብትይዘው አይመታኝም ነበር። አይ ራስህ ለምን ትረሳኝ? እኔን ትረሳኛለህ? አይደለም ፀሐይ ነህ እንጂ እኔ እኮ ከዚህ በኋላ ሚስት ነኝ። ነገ ሲሆን ሳለ ስሜሽ ሳለ ላብዋ ነግሬው አልነገርም እኮ እኔ እንጃ። መቼም እንኳን ደስ አለህ ልትሆን ነው ስለው እሙት እንኳን ደስ አለኝ ብሎ ኦፕ አደረገኝ። ወደ ላይ ኦፕ አደረገኝ። ኋላ እንትን ይልቁስ ብርቁዬ አሁን ቶሎ ልጋባና ማለት ነው ወደ ውጭ እንሂድ። እንደው ልጅ አሁን እኔንም እሱን ተደስቶን ልደሰት ነው። ዘንድሮ መቼም ጥሩ ጊዜ ነው። እንደው እነዚህ ሰዎች ከየት ነው ያመጣልኝ? ወይ መድኃኒት አለ እዛ ቆይተው ነው ያመጣ። ወደዛ ሂጅ እዛ አንዳንድ ጉዳይ አስፈጽሜ ስመጣ ልጅቷን አገኘኋት። እንዴት አይነት እንደው ጽጌረዳ የምትመስል ልጅ! ወይ ጉድ! ወደድካት? እንደው ጽድት ያለች ልጅ። እንደው ምን አንዳንድ ጊዜ ከውጭ ጸርተው አንዳንድ ጊዜ ከውስጣቸው ደግሞ እንግዲህ እባብ የምንላቸው ሰዎች አሉ። እንደዛ አይነት ሰዎች አሉ። አንዳንድ ጊዜ ከውጭ ከውስጥ እቺኛዋ እንደው ግልጽልጥ ያለች ልጅ ወደ ውጭ ነው። ውጭ ግን ምን እንሰራለን? ከተጋባን እዚያው ዝም ብለን ልጃችንን ወልድን ቁጭንን እንደሱ ለምንድን ነው የምትል? እሺ ተይው አንቺስ አይክፈሽ እንሄዳለን። እሺ አዎ መሄድ አለብን። ቶሎ ነው መሄድ ያለብን። እና ዛሬ እንሂድ እንዴ?
አይ ዛሬማ ሳይሆን ያው ተፈራርመን ቤተሰቦቻችን ፈቅደን እና አበዋ እኮ ደስ ብሎታል እኮ ደስ ብሎታል። አዎ አግኝቼው ነበር አውርቼዋለሁኝ እሞት በይኝ እስቲ እውነት ተገናኝተን ነበር ዛሬ እና ምን አለሽ እንደው ያን ሁሉ ስልጣኔ ከተመጣችው ወደለታ እንዴት አይነት እንደው ይገርማል አያት አረጋለሁ ልጅ እንደው በሱ ተቀልዶብኛል አይቀርም እውነቴን ነው አሳምናታለሁ አላልኩ ከዛ ሄደም አሳምናታለሁ እናንተ አሁን ፈቀርክ ማለት ነው እኔ ምን የልጅን ደስታ ለይበት እንጂ አለማየሁ እንዴ ምን አድርግ ልትለኝ ነው ደግሞ ምን አድርግ ልትለኝ ነው ደግሞ ምን ሐሳብ ልታም ወይም ያሳምን ነገር አታመጣ ታውቀው ነገር የለም ይሄን ነገር ለኔ ተው ብያለሁ አይደል እስኪ ስለዚህ ሁሌ ጠባነጋ ስለዚህ ልጅ አታውራኝ ያው ቶሎ ተጋቡና ሂዱን ያለስ አለ እንደው ታይነ ስትሰወርብኝ እንዴት እንደምችለው ሲለኛል ነበር አንሰወርም እኮ እንመላለሳለን አንዴ እንድንጂ እሱስ ልክ ነሽ ግን እና መሄድ እንደምትፈልግ ነው መናገር ያለብሽ እዛ እሺ ታንቺ ዘንደማ እና ደግሞ ብቻዬን አልሄድም አግብቼ ነው የምሄደው ካላገባው አልሄድም ማለት ምሽቴን ሽሮ ምር ነው የምለው አይለንግ ያያለ ዛዝ ያጎት ዝም ብሎ የሚቀጨቅጨው አብጓን እየያዘ ስለነሱ ስለ ሁኔታው አታውራ እንደው ምኑ ነው እንደው አንተ ፍሬ ነገር የምትለው ነገር እስቲ ነገር ምኑ ነው ፍሬ ነገሩ አሁን ምን ላይ ነው የተሳሳትኩት እንደው ምን የማታውቀው ነገር አለ እሱን ኋላ በሂደት ትደርስበታለህ አሁን ሁሌ በቃ ስለዚህ ጠዋት ማታ የምታወራኝ ተወኝ እስኪ አንደኛ አሞኛል በዛ ላይ መስፈኔ ለምን አትወኝ ስለዚህ ልጅ ጠዋት ማታም እየመጣ ታወራኝ በቃ እና ወይ ከዛትል ወይ ከዚያት እንደው ዝም ብላ ታወራኛ ለምንድን ነው ማላወራ በምን ምክንያት ነገርኩ ያን ያህል ጊዜ እኮ አወራሁ አይደል ስለዚህ ጉዳይ አላወራን አቁም ይቅር አሁን እንደዛ ነው በቃ አንደኛ ልጁንም ይስተጓጎላል እቺ ልጅ እኮ ሰው ይዞ መሄድ የሚችልበት አይደለም ምን እያለው ነው አይሆንም መሳ መሄድ የለባት ምን ልገዛ ይልሙ ምን አርኩ መሰለሽ ከደጃፋችን ጋር ትልቅ እየጉድጓድ ቢሻውን አስቆፈርኩትና ለዛፍ መተክልበት ነው ብዬ ኋላ ቀጠላ ያለበስኩትና አጎጄ ሲመጣ አልሞተም እኮ እንደዚህ እኮ አይደረግም ሞቻ አልሞተም እና እንግዲህ እኔን አስ እና ተጎድቷል እንዴ ሞቷል ይሄን መስማት የለበትም ይሄን ከሰማ የሚወስድን ያስቀራል ይሄን መስማት የለበትም ለማንም አልተናገርክም አይደል ለያለዛዜ ግን ነግሬዋለሁ ለምን ጓደኛዬ ስለሆነ አይሽ ሁኔታው እሱ ሌላ ጉዳይ ነው የሚሄደው ብቻውን ነው የሚሄደው ሌላ ሰው የሚወሰድበት ሌላ ሰው እንደዚህ እንደ ዲቪ እንደሚባሉ መስሎ ነው እንዴ አንተ እነሱም አሁን አረዳዳቸው የሷ ቤተሰቦች ስተት ነው ነገሩ አባቷ ጋር ተገናኝተን እናወራለን ተባብለናል እስኪ ከአባቷ ጋር ታገናኘኝና አወራዋለሁ እና እሱ አይናገርም አያረዳጅ ነግሯለሁ አይ ዝም ብሎ ነው ዝም የሚለው እኮ አይ ብርቁ ምን አይነት ስራ ነው እየሰራ ያለ ጉድጓድ ነው እንጂ ወፍር የለም ለምን በይዋ ሰለስትና እኮ አንተ እኮ እንትን ፈራ ምን እየለቀብክ ነው ምናምን አለ ኧረ ሞጃ አጎቴ እሱ አይደለም የሚወስድህ በቃ እኔን አስቀረኝ ማለት ነው እንደዚህ ሰው ከሰራ እቺ አስቀረሽ እሱ እኮ አይደለም እኮ የሚወስደን ነው ሌላ እኮ ነው ትክክለኛውን ነገር ማወቅ አለብህ እንጂ የልጁንም ነገር ታስቀርበታለህ እኔ እንደው ፍጹም አልገባኝ እኔ አሁን በጋብቻ ሰው ይወጣል የሚባለው ነገር በእርግጠኝነት ነው ብዙ ቦታ ሰምቻለሁ እዚህ ጋር ይሄ ደግሞ እሱ የሚሄድበት አግባብ እንደዛ ያስደርጋል እኮ እሺ በቃ እሺ እና ይሄንን መስማት የለበትም እሱን ማሽቃበጥ ነው ያለበት ሲጀመር ለምን እንደዚህ አይነት ስራ መስራት እኔማ ዝም ብዬ ባለፈ ነገር ሲሆን ሳለ ይገርፈኝ አስበርኩ ስለምትረብሽ እኮ ነው የሚገርፍ ሞች አርብሽም ከዚህ በኋላ ለምን ስለምወድሽ እኔም እኮ በጣም ነው የምወድህ አረቴ ያረግዝብሻላችሁ አብዋ እንዳንተ እንዳታረግዙ ሴት ነው የሚያረግዝ ብሎኝ እሱ የሚሄድበት አግባብ እንደዛ አያስደርግም ሰው ይዞ የሚሄድበት አይደለም አሁን እኮ
የሱም አብሮ ካልቀ ይቀርበታል እንጂ እሱ ይዞ አይወጣም። ምክንያቱ ምንድነው? እስቲ ንገረኝ። እንደው አንድ ብዙ ቀን ነገር ይገባኝ አይደለም ለኔ አይገባኝም። ነገርኩህ አይደለ? ፕሮሰስ አለው። እዛ ፕሮሰሱ ጋር ይሄን አይፈቅድም ህጉ ማለት ነው። በምን ምክንያት? አሁን ይሄ ልጅ እኮ ውጪ የመውጣት ፍቃድ ተሰጥቶታል። የሱ ተሰጥቶታል፣ ግን ሰው ይዞ የሚወጣ አይደለም። በምን ምክንያት? እዚህማ ማርገዝ የለም ወደ ውጭ ሀገራችን ከሄድን በኋላ ነው። እሺ አሁን ግን ስትስሚኝ አላረግዝብሽም እንዴ? አታረግዝ እሙት ወይኝ እስቲ እሙት። እሺ እንግዲህ ተራራስ ጋራሱማ እንግዲህ አጨምጪምኛ ዝም ብለሽ እኮ ደግሞ ስንሄድ ደግሞ በጣም ጨመጭምሃል። ቆይ ልጅቷም እኮ ያ የሚሄድበት አግባብ ይሄ እንደ ዲቪ እንደሚባለው ሰው ይዞ ያገባውን ምናምን ይዞ እንደሚወጣ አይነት አይደለም። እሱ ለሌላ ነገር ነው የሚሄደው። እሷም እኮ ፓስፖርት አላት። ያ አይደለም እኮ ያስላላት ግድ ትወጣለች ማለት አይደለም። የሚያስወጣ ምክንያት ሊኖር ይገባል። አለበለዚያ ግን በሆነ ነገር ተጠላልፎ ልጁ የሚቀርበት ነገር ነው የሚፈጠረው። እሺ እንድንሄድ ካደረክ እንሄዳለን። ተበለው ዛሬ ጀምረን እንጓዝ። እንደው ቶሎ ታግባኝ ቶሎ ላግባት ብለህ ቶሎ እንድንሄድ ነው ማለት ነው። ነግሬዋለሁ እኮ ላበዋማ እኮ ተናገር በደንብ። እንደዚህ አይነት ስራ አትስራ። ሲጀመር አጎተን ያደረከውን ነገር ከዚህ በኋላ እንዳትደግሙ። ይሄንንም መስማት የለበትም ሲጀመር። አይሰማም እኮ እሱ። አዎ መስማት የለበትም። እና እኔ የምጎዳበት ምክንያት ምንድነው? እስቲ ንገረኝ። ወጪ አላወጣ ልጁ ወጪ ያወጣ እሱ፣ ልጁ ይቀራል። ልጁን የሰጠኝ እሱ። እኔ ጋር ምንድነው ጉዳቱ? እኔ ያንን ነገር አስፈጽማለሁ አይደል? ይቀራል እኮ ነው የምልህ። ልጁ መውጣቱን ይቀራል ነው። መውጣቱን ይቀራል። አሁን ያንን አንተ ትፈልጋለህ? ከፈለክ መውጣቱን ከፈለክ ይሞከር ካልክ ሞክረው። ቆይ እንጂ የከተማ ሰው ይታለላል። እንትን አድርጓል። ምን አጨረ ስላደረገ አይሰማንም እንኳን ደንበር። በዚህ ነው የሚሰማ። በዚህ ነው በዚህ አይደለም። እሱማ አዎ። ግን እንዲሁ እና በሰመሽ አታረግሽማ እንግዲህ እሱስ የከተማ አይ ምናልባት እሱ የተረዳበት አግባብ እኔ ስላልገባኝ ነው። አሁንም እኮ ሰውዬውን አግኝቼ ላውራውም ይሄን ጉዳይ በስነ ስርዓት ይኸው መኪና ይዞ እኮ በዛ አለፈ ቅድም ወደ ላይ ሄደ። በቃ እንግዲህ ሲመጣ ከኔ ጋር ይሆናል። እኔ አረግዛለሁ እንዳስመኝ። አየሽ እኔም እኮ ሰለስትን ምናልባት አርግዘውን ብዬሽ እኮ ነው የነገርኩት። ዳበው መናገር የለብህም ከዚህ በኋላ። አልናገርም። ከዚህ በኋላም ግን እኔ ግን እንደው ብትደግሚኝ እንጂ እኮ ያንን እንዲያልቅ ቶሎ አድርገውና ችግር የለም የፈለግከውን። እሺ ሁሌ ለምንሰማ ከሄድ እሙት እውነት እንግዲህ አሁን ለጫጭቃቋ እንግዲህ አብጓን እጅ እኔም ልጅቷን አግኝቼ ያለው ነገር ጠይቃታለሁ። እስኪ ምን አይነት ሀሳብ አባቷ ምን እንዳላት ከሱ ጋር ያላትን ቅርርብ እስከ መቼ ድረስ ማግባት ነው የፈለገችው? እና ሰውዬው ለምን ፈቀደሽ? ለምንድን ነው ሁሉ ወጪ ያስወጣው? ለምንድን ነው ለምን አወጣ? እንግዲህ አንቺ መለሰሽ እኔም ወደ ቤት ልሄድና ልቀጭቅጭው አብጓን። እሺ እንደው በቃ እንዲያርፍ አታድርገው። ይሄኛው እኔ ዘንድ አይሆንልሽ። ይሄማ የኔ አይደል? እሱማ አንቺ እና ነገ ሲሆን እንኳን የኔ ማለት ያንተ ነው ያንተ ማለት የኔ ነው ምናምን አላልሽ። ያው ውጭ ትወጣለች ውጭ ይሄዳል ሲባል ያንን እንትን ተከትሎ ያንን እድል እሱ ሊጠቀምበት ፈልጎ ልጁ እኮ ታዲያ በደንብ ማጣራት አለበት። ለምን ታዲያ ወጪ አወጣ? አሁን እኔ እኮ ብሩን ብቀበለው ኑሮ ልጠቀምበት ነበር የሱን ብር። አሁን መልሼ ሰጠሁት እንጂ እኮ ነው እኮ ግን ይሄ ይዤው ወደ ቤት መሄድ አለብኝ። እዚህ ስመጣ ለአንተ ሲሄድ ለእኔ ነው የሚሆነው። አየሽ ልክ አልገባኝም ነበረ። ግን ኧረ አንተ ጎበዝ ልጅ ነህ፣ ይገባል። በጣም ጎበዝ ልጅ ነህ። እውነት ጎበዝ ነህ። እንግዲህ እንደዚህ እናድርጋ። ከባህር ማዶ ባለው በሚሄዱበት ሀገር ብር ቀይረውና በልጄ ኪስ አድርገው እንጂ እኔ ብር አልቸገረኝም። እኔም ራሴ ባለ ሀብት ነኝ አልፈልግም ብዬ መለስኩለት እና እሱም ወሰደው። ምንም አልመሰለው። ግን ሲያመጣው ምን ማለት ልጁንም ብሩንም ለምን ያወጣል? እኔ እኮ ገና ገባኝ። እኔ እንዴት ያለት ነገር ነው? ምን እናት ሳሚኝና ልሄድ ዝም ብዬ ልቀጭቅጭው አብጉ። አይ ዝም ብለህ ጨቅጭቀው። ኋላ እንደ ሰመህ ከፈለክ ሂድና ጨቅጭቀው። ልቀጭቅጨውና ኋላ ነው ምስኝ። ኋላ ነው ምስኝ። እስቲ ደስ በኛንም ቢጠቀም ደስ ይለኛል። እኔ ምን ችግር ነገርኩህ። ይኸውልህ ይሄ በዲቪ አይነት ስላየው
ያኛው ይቻላል። በልንና ከዚህ ከብት ሽታ እዛ ቤት እንሂድ፣ እዛ ወደ ቤት ይዤልህ ሊዳው በቃ ከሰውየው ጋር እንትን እያለ ነው ነገሩ። ከብት ሽታ እናንተ እኮ ከተማ ሰዎች የከብት ሽታ ነው የሚናፍቃችሁ። ደስ ይላል ግን ደስ ይላል አይደል? ደስ ይላል። ሞለ በልክስ እስቲ ይላል ነው ይላል። እንቺ በቃ ለቀጥቀጫው እንጂ እሺ ሂድ።